የቲቪ ስክሪን ካልተሰበረ በቀር አንቀይርም የምንለው በምክንያት ነው። ዛሬም አንድ በሌላ ስክሪን ችግር ተመልሰናል። የምታዩት ቲቪ 32 ኢንች ኦሪጂናል የሳምሰንግ ፓነል የሚጠቀም ሱፐር ፋይን ቲቪ ነው። ቼክ በምናደርገው ሰዓት ወሽድ ነው፣ ግን ትንሽ የቆየ የሆነ ብለርድ የማምጣት ነገር አለው። ስለዚህ መጀመሪያ የምናደርገው ስቲኮናችን ላይ ያሉትን እያንዳንዱ ቮልቴጆች ቼክ እናደርጋለን። ያው ቮልቴጆች ገብተዋል የሚለውን እያንዳንዱ እናያለን። ስለዚህ ቪጂኤል ምናምን የሚባሉትን ወሳኝ ቮልቴጆች አሁን ቪጂኤላችን ቼክ በምናደርግበት ሰዓት 7 ቮልቴጅ አለ ኔጌቲቭ። ቪጂኤቻችንም አለ። ኤቪዲዲም ቼክ በምናደርግበት ሰዓት ኤቪዲዲ ቮልቴጃችንም አለ። ስለዚህ አብዛኛው የሚያስፈልጉን ቮልቴጆች አሉ። ስለዚህ ሌላ ከነሱ ውጭም ሌላ ሜጀር የምንላቸውን ቮልቴጆች በብዙዎቹ ቼክ ማድረግ ይኖርብናል። ስለዚህ እያንዳንዱን ቼክ እናደርጋለን። ምንም አይነት ሾርትም የለውም ስክሪናችን ላይ። ስለዚህ ሙሉ ለሙሉ ቮልቴጃችን መውጣቱን ቼክ ማድረግ ይኖርብናል። ያው የቆየ ስክሪኑ እንደዚህ ነው የሚሆነው፣ የሆነ ብለርድ የሆነ አይነት ስንትን። ስለዚህ ሳይድ ኮፋችን ዳታ ሽቱ ይሄ ነው። ሳይድ ኮፍ ላይ በቼክ በምናደርግበት ሰዓት ቪጂኤላችን አለ። ቪጂኤቻችንም በተመሳሳይ አለ። ያጣነው ቮልቴጅ እዚህ ላይ ቼክ በምናደርግበት ሰዓት እዛ ጋር ምልክት የተደረገችበት ኤስቲቪ ኢን የሚል ቮልቴጅ ሳይድ ኮፋችን ላይ የመጣ አይደለም። ስለዚህ ምንድነው የምናደርገው? ኤስቲቪ ኢን የሚል አለ ቲኮናችን ላይ፣ ከሱ ወደ ሳይድ ኮፋችን ማጋራት ነው ማለት ነው። ቮልቴጁን የቀረውን ቮልቴጅ ወደዛ በምናጋራበት ሰዓት ቲቪያችን ቆንጆ ሆኖ ይሰራል። ስለዚህ ምንድነው እዚህ ጋር በምናደርግበት ሰዓት አንደኛ ፔስት መጠቀም ይኖርብናል። ምክንያቱም በጣም የተጠጋጉ ቴስት ፖይንቶች አሉ። ስለዚህ እነሱን ስንል ሾርት እንዳያደርግብን ፔስት ብንጠቀም የተሻለ ነው። ሁለተኛ ካውያችን ብዙ መጋል የለበትም። ስለዚህ ያው በኢንሱሌተር ኬብል ወስደን ከኤስቲቪ ከቲኮናችን ወደ ሳይድ ኮፋችን ማጋራት ነው ማለት ነው። እሱን ካደረግን በኋላ ቼክ እናደርገዋለን። ቼክ በምናደርግበት ሰዓት ቆንጆ አይነት ምስል መጥቶልናል። ምንም አይነት መስመር ምናምን አልተወብንም። ስለዚህ ይሄና የመሳሰሉት ማንኛውም አይነት ችግር በሚያጋጥማችሁ ሰዓት ስክሪኑ ስር ባለው ስልክ ይደውሉልን። አመሰግናለሁ።